ትተውኑት የለ እንዴ ጀማው? የትላንትናውም የዛሬውም ደስ አይልም። በተለይ ልጅቷ ማለት ነው ሬት ነው ያለችኝ። ዩቲዩብ ፕላትፎርም ምን ይፈልጋል? አዳዲስ ነገሮችን ይፈልጋል። ፐርፐዙን በደንብ ማየት አለባችሁ። በእርግጥ ትምህርት የለውም ቅሌታ ምናምን እያለች ነበረ። ቅሌታ ማን እንደሆነ እኮ ሁላችንም እናውቃለን። ምን ነው ንገሩኝ አልሽሳ ማጎኗ ነው እየገባችባት ያለው ማለት ነው። ቅመምዬ የኔ ቆንጆ የኔ እናት በጭራሽ ደካማ ጎንሽን አለማሳየት። ሰላም ቤተሰብ እንዴት አመሻችሁ? አለው እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን መጥተዋል። እንዳያችሁት ልጁ የብሩክ ነው ተብሎ መጥተዋል። እንግዲህ በጣም ነው እንዴ ልጁ የብሩክ የሆነው? ትተውኑት የለ እንዴ ጀማው? ለማንኛውም ያው የዛሬ ቪዲዮ ዛሬ የተቀረጸ አይደለም፣ የትላንትና ነው። የትላንትናውም የዛሬውም ደስ አይልም፣ ማርያምን ደስ አይልም። እና ሁለት ሰዎች እንጃ ባላያቸው ሁላ ደስ ይለኛል ጌታን። በተለይ ልጅቷ ማለት ነው ሬት ነው ያለችኝ። ሬት ማለት ነው ሬት እንዴት ነው የሚመራችሁ? እመቤቴን እንደዛ ነው የመረረችኝ። ሚጥሚጣ በስላሴ ስም። ግን ደግሞ ያው ጨረቃዎቻችን ቤት ነው የተለቀቀው፣ ያው እናያቸዋለን ማለት ነው። ምክንያቱም የጀመሩትን ግዴታ መጨረስ ስላለባቸው መታገስ ነው ያለብን ብዬ አስባለሁኝ። አንዳንድ ነገር እያየሁ ነበረ። ታገሱ፣ ተው፣ የረጋ ያለ ወተት ቅቤ ይወጣዋል ይባላል እና ከወደዳችኋቸው እስከ መጨረሻ መሄድን አለባችሁ። ምን መሰላችሁ የኔ ውድ ቤተሰቦች፣ ዩቲዩብ ፕላትፎርም ምን ይፈልጋል? አዳዲስ ነገሮችን ይፈልጋል። ዩቲዩባውን ፕራንክ ይደረጋል፣ ድራማ ይሰራል፣ ብቻ አለ አይደለ? ብዙ የተለያዩ ስራዎች አሉት አይደለ? የተለያዩ ፕላትፎርም ይፈልጋል። ገብቷቸዋል። ሶ ስራ ነው እየሰሩ ያሉት እና እስከ መጨረሻ እስኪጨርሱ ድረስ በትዕግስት መጠበቅ አለብን ብዬ አስባለሁኝ። ሶ የዛሬ ቪዲዮ እንዳልኳቸውም ልጁ የብሩክ ነው ብሎ ይመጣሉ ብያችሁ ነበረ። ሶ መጥቷል። ከዚህም በላይ ይሄዱበታል። አንድ ወር ኦር ደግሞ አንድ ሳምንት የሚሄዱበት ይመስለኛል፣ እንደ ቪዲዮ አያያዝ ማለት ነው። እንግዲህ ብሩክ ያለማየሁ ልጅ ያው ግዴታ መሆን ስላለበት ነው ሆቴሉ ማለት ነው። ግዴታ የተሰጠው ካራክተር ነው መሆንም አለበት። አሁን የኔ እኮ እናንተ ለምን ተደበቀ ምናምን በቃ ሌላ ታካራ ትፈጥራላችሁ። ሰከን በሉ፣ የምር ሰከን በሉ። ቪዲዮውን ፐርፐዙን በደንብ ማየት አለባችሁ። በእርግጥ ትምህርት የለውም ምንም ማለት ነው። በቃ የእዩ እንትን ምንም እንትን የለውም። አሁን የድሮ ኤክስዋ የሆነ ቀን ተጣላ መጣና ተጋደመች። ስለዚህ ሌላም ሰንበዴ እንደዛ አድርጉ ብላ እያስተላለፈች ነው በእሷ ቤት ማለት ነው። ነቲንግ ምንም ትምህርት የለውም። ግን እንደምንም ብለው ይሄንን በጊዜ በጥሩ ቢቋጩት አሪፍ ነው። ሌላ ደግሞ የቅመምዬ ትወና ነው። ቅመም ምላችሁ ነው የምታሳምኑት የምታምኑትም ማለት ነው። እኔ በዚህ መንገድ ነው ማየው። የሆነ ሰው የሆነ ነገር እኔ ለማሳመን መማል አለበት። ሶ እነሱ አሁን አንዳችን ቦታ የማሉበት ቦታ የለም ማለት ነው። ብሩክ ታቆታላችሁ። በመቤታችን ቀልድ ያቅም ስንቴ እንደሚጠራት በአንድ ቪዲዮ ማለት ነው። ዛሬ በጭራሽ ኔቨር አንድን ቦታ አልጠራትም። ትላንትና የጠራት ቦታ የለም። ስለዚህ ስራ ነው ማለት ነው። አትጨነቁ። ብሩክንም አትስደቡት። መረጋት አለባችሁ ማለት የረጋ ወተት ቅቤ ይወጣዋል ይባላል እና ቅመሟን የምትወዷት ነገር ከሆነ የምትወደውን ሰው አክብሩላት። ይሄ ሁሌ ነው የምላችሁ። እመቤቴን አንዱን ጥላችሁ አንዱን የምታነሱት ነገር ከሆነ ይሄ ለይምሰል ነው ቤተሰብ የሆናችሁ ማለት ነው። ልጅቷም የምታደርጋቸው አክቶች በጣም ያበሳጫሉ፣ ያናድዳሉ። ቅሌታ ምናምን እያለች ነበረ። ቅሌታ ማን እንደሆነ እኮ ሁላችንም እናውቃለን። ምን ነው ንገሩኝ አልሽሳ። ልጁ የምር ሪሊ የብሩክ ቢሆንላ መቼም ያንቺ እንደማይሆን እኮ ይሄ ግልጽ ነው። በእርግጥ ማለት ነው ዩቲዩበር ሁላቸውም አንድም ቤት እውነተኛ ስራ የሚሰራ ሰው የለም። አንድም ቤት ማለት ነው። በእርግጥ እኔ ከሌሎቹ ጨረቃዎቻችን እያወዳደርኳቸው ወይም ኮምፔር እያደረኳቸው አይደለም። በጭራሽ አይገናኙም ከሌሎቹ ዩቲዩበር ማለት ነው። ማለት የብሩኬና የቅመምዬ ፍቅር በጣም እኔ እንጃ ልዩ ፍቅር ነው ያላቸው፣ ልዩ መተሳሰብ ነው ያላቸው። አይደለም ሰው ሴጣን ራሱ ይቀናባቸዋል። ሴጣን ያው የሚቀና ሰው ሆኖ ሳይሆን
ሰው ላይ ሆኖ ነው። እሱ መንፈስ ነው፣ የሚታይ አይደለም እና ሰው ላይ ሆኖ ይቀናባቸዋል ማለት ነው። ሶ ምንድን ነው ከሌሎቹ ኮምፔር እያደረኳቸው አይደለም፣ ግን ደግሞ ሁሉም ቤት ብትገቡ ፍቅረኛሞች፣ ባለትዳሮች ለማለያት የተነሱ የ2018 አመንዝራ ሴቶች ማለት ነው። ማርያምን በጣም ነው በቃ የሚያሳፍሩት። አሁን ለምሳሌ ኤፍሬም ማለት ነው በቀደም ነው አደለ ቀለበት ያደረገው። አሁን ምን ብላ መጣች? 80 ተፈራርመናል የኔ ፍቅር እያለችው አልነበረ እንዴ? ይቺ ማንዳናት ማነት የምትባለዋ ማለት ነው። በጣም ማፊያ የሆኑ ሴቶች እናንተ ስንት ሴቶች አሉ። እረ ወይኔ በስማ እና ቅመምዬ የኔ ቆንጆ የኔ እናት በጣም ማለት ነው ስትሮንግ መሆን አለብሽ፣ ጠንካራ መሆን አለብሽ። ደካማ ጎንሽ በጭራሽ ኔቨር ማሳየት የለብሽም። እሷ ምንድን ነው የምትፈልገው? በምናየው ልክ ነው አደለ? እንትን ሪከመንድ የምናደርገው የእሷ ደካማ ጎኗ ነው እየገባችባት ያለው ማለት ነው። እሷን ለማበሳጨት እሷን ለማናደድ በጣም ትጥራለች። ንግግሯ በጣም ያናድዳል። እና ሰው ቅመምዬ የኔ ቆንጆ የኔ እናት በጭራሽ ደካማ ጎንሽን አለማሳየት ለሌሎቹ ትምህርት እንዲሆን ፍቅር ምን ያህል ኃያል እንደሆነ በእርግጥ እኔ ስለ ፍቅር በቃ መግለጽ አልችልም። ምክንያቱም እኔ እንጃ ፍቅር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ ነው። ብዙ ነገር ሲያደርሱበት ብዙ ነገር ማለት ነው የሚያረጉትን ያቆምና ይቅር በለዋቸው ነው ያለውና ፍቅር በብዙ ነገር ፈተና ይበዛበታል። ወርቅ ራሱ በሳት ተፈትኖ ነው ወርቅ የሚሆነው ማለት ነው። እና የኔ ቆንጆ የኔ ወርቅ ማለት ነው እዚህ ጋር ያንቺን ጥንካሬ ነው የምንፈልገው። ያንቺ በቃ አይደለ ደካማ ጎንሽን አይደለም ለሷ አይደለም ለኛ ለሷ በጭራሽ እንድታሳያት አንፈልግም። አትበሳጪ፣ አትናደጂ። ከብሩክ ጋራ በጭራሽ በቃ ይህን የማይሆን ቃላትን እንዳትመላለሱ። እሷ ይሄ ነገር ስለምትፈልገው ማለት ነው እኛን ለማናደድ ከኛ ጋራ ነው እልህ ውስጥ የገባችው። ግን ደግሞ እኛ የምንፈልገው ጥንካሬሽን ነው ቅመምዬ፣ እኔ ቆንጆ ማለት ነው። ሶ ይሄን ነው እኔ የምለው ማለት ነው።